ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ረቡዕ መጋቢት 30 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ ዓለም አቀፋዊ እንዲሁም ስፖርታዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን በኢትዮጵያ በየቀኑ 50,000 ስኩዌር ሜትር ወይንም ከ40 በላይ ኮንቴነሮችን የሚመጥን የሴራሚክ ምርት ማምረት የሚችል ግዙፍ ፋብሪካ መገንባቱ ተገልጿል። ሙሉ መረጃውን በዝርዝር እናጋራችኋለን። ከውጪ ኢራን የቀረበላትን የ2 ሳምንት የተኩስ አቁም ስምምነት በከፍተኛው የአገሪቱ መሪ ሙጅታባ ሐሚኒ በኩል በይፋ ማጽደቋ ተሰምቷል። በሌላ በኩል እስራኤል የአሜሪካን የተኩስ አቁም ውሳኔ እንደምትደግፍ ብትገልጽም ይህ የተኩስ አቁም ስምምነት ግን በሊባኖስ ከሂዝቦላ ጋር የሚደረገውን ውጊያ እንደማይጨምር አስታውቃለች። በዝርዝር እናጋራችኋለን። የኢራን የቅርብ አጋር የሆኑት ሩሲያና ቻይና በኒውዮርክ የተባበሩት መንግስታት ድርጅት ዋና መስሪያ ቤት በተካሄደው የጸጥታው ምክር ቤት ስብሰባ ላይ በኢራን ላይ የቀረበውን የውሳኔ ሀሳብ ውድቅ ማድረጋቸውን አስታውቀዋል። ኢራን በበኩሏ የሆርሙዝ ወሽመጥን ለማስከፈትና መርከቦችን የማጓጓዝ ነጻነት ለማስከበር የቀረበውን የውሳኔ ሀሳብ ውድቅ ላደረጉት ሩሲያና ቻይና ምስጋና ማቅረቧ ተገልጿል። የምናጋራችሁ መረጃችን ነው። ኢራን ለዓለም የነዳጅ ንግድ ወሳኝ የሆነውን የሆርሙዝ ወሽመጥን ለቀጣዮቹ 14 ቀናት ክፍት ለማድረግ መስማማቷን ተከትሎ በከፍተኛ ሁኔታ ንሮ የነበረው የነዳጅ ዋጋ ቅናሽ ማሳየት የጀመረ ሲሆን በተቃራኒው የአሜሪካ የአክሲዮን ገበያ መነቃቃት አሳይቷል ተብሏል። ለመሆኑ የዓለምን አገራት ጭንቀት ውስጥ ከቶት የነበረው የነዳጅ ዋጋ በምን ያክል ቅናሽ አሳየ? በዝርዝር የምትሰሙት መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ስፖርታዊ መረጃዎችን ጨምሮ ሌሎች ለዕለቱ የመረጥናቸው ዜናዎቻችንን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። እንኳን ለብርሃነ ትንሣኤው በዓል በሰላም አደረሳችሁ። በአዲስ አበባ የሪል ስቴት ገበያ ትልቁ ሚስጥር ምን እንደሆነ ያውቃሉ? ሁሉም ሰው ቤት ይገዛል። ብልሆች ግን የት ከማን መግዛት እንዳለባቸው ጠንቅቀው ያውቃሉ። ሜሪት ፕሮፐርቲስ በመሃል ተክለ ሃይማኖት እያስገነባ የሚገኘውን ዘመናዊና የራሱ የሆነ እንግዳ ማረፊያ እንዲሁም ደረጃቸውን የጠበቁ ሊፍቶችን ያሟሉ የንግድ ሱቆችን ከ25 ካሬ ጀምሮ ይዞላችሁ ቀርበዋል። በተጨማሪም በውቢቷ ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መሃል ቅንጡ አፓርትመንቶችን ይዘንሎት መተናል። ከባለ 1 መኝታ እስከ ባለ 4 መኝታ በ4.2 ሚሊዮን ብር ሙሉ ክፍያና በ918,000 ብር ቅድመ ክፍያ እየሸጠን እንገኛለን። ልብ ይበሉ፣ ያሉን ቤቶች ጥቂት ብቻ ስለሆኑ ደግሞ በማያገኙበት ቦታ ላይ የቤት ባለቤት ለመሆን ፈጥነው ከታች ባለው የድርጅቱ ስልክ ይደውሉ። በ0910 96 3904 ወይም በ0994 74 7686 ላይ ይደውሉ። ሜሪት ፕሮፐርቲስ በየቀኑ 50,000 ስኩዌር ሜትር ወይንም ከ40 በላይ ኮንቴነሮችን የሚመጥን ምርት ማምረት የሚችል ግዙፍ ፋብሪካ መገንባቱ ተገለጸ። ለኢትዮጵያ ገበያ ተስማሚ የሆኑ ጥራት ያላቸውና በልዩ ሁኔታ ዲዛይን የተደረጉ የሴራሚክና የፖርሲሌን ምርቶችን ባይጂያን ሴራሚክ ማኑፋክቸሪንግ ከተሰኘው የቻይና ኩባንያ ጋር በኢትዮጵያ ለማምረትና በብቸኝነት ለማከፋፈል የሚያስችል ስምምነት ተፈርሟል። ስምምነቱ ለኢትዮጵያ ገበያ ተስማሚ የሆኑ ጥራት ያላቸውና በልዩ ሁኔታ ዲዛይን የተደረጉ የሴራሚክና የፖርሲሌን ምርቶችን በባይጂን ሴራሚክ ማኑፋክቸሪንግ አማካኝነት በኢትዮጵያ ለማምረትና በብቸኝነት ለማከፋፈል የሚያስችል ስትራቴጂካዊ ስምምነት መሆኑ ተገልጿል። ባይጂያ ሴራሚክ ማኑፋክቸሪንግ አጋር በመሆን ምርቶቹን ቴክኒካዊ ደረጃዎች፣ የምርት ስያሜ መስፈርቶችንና በገበያ ዝርዝር መመሪያዎች መሰረት እንደሚያመርት የተገለጸ ሲሆን መውሰን ኢንቨስትመንትስ ደግሞ ምርቶቹን በብቸኝነት የማከፋፈል ሚና አለውም ተብሏል። ፋብሪካው በየቀኑ 50,000 ስኩዌር ሜትር ወይንም ከ40 በላይ ኮንቴነሮችን የሚመጥን ምርት የሚያመርት መሆኑና ወደ ስራ ሲገባ ደግሞ ለ400 ኢትዮጵያውያን የስራ ዕድል ይፈጥራል መባሉን ሪፖርተር ጋዜጣ አስነብቧል። ማንሰን ኢንቨስትመንት የተሰኘው ኩባንያ አራዳ ሞልን ጨምሮ ሌሎች ስራዎችን እያከናወነ እንደሚገኝ የተገለጸ ሲሆን በቅርቡ ወደ ስራ የሚገባው ፋብሪካው የኢትዮጵያ ግንባር ቀደም ግዙፍ የሴራሚክ ማምረቻ ተቋም እንደሚሆን ይጠበቃልም ተብሏል። በዚህም ሁለቱ አጋሮች የሚተገብሩት
ያቀረቡት የአመራር ስልትም ከውጭ የሚገቡ ምርቶችን በሀገር በቀል አማራጭ ለመተካት እንዲሁም በኢትዮጵያ በፍጥነት እያደገ የመጣውን የኮንስትራክሽን፣ የሪል ስቴት፣ የሆቴልና የንግድ ዘርፎችን ፍላጎት ለማሟላት ከፍተኛ አስተዋጽኦ ይኖረዋልም ተብሏል። ወደ ባህር ማዶ መረጃዎቻችን ስንሸጋገር ኢራን የቀረበላትን የተኩስ አቁም ስምምነት በይፋ ተቀበለች። ኢራን የቀረበላትን የ2 ሳምንት የተኩስ አቁም ስምምነት በከፍተኛው የሀገሪቱ መሪ ሙጅታባ ሐሚኒ በኩል በይፋ ማጽደቋን ኒውዮርክ ታይምስ ዘግቧል። ለውሳኔው መገኘት ደግሞ የፓኪስታን ሽምግልና እንዲሁም ቻይና በሰዓቱ ያደረገችው ከፍተኛ የዲፕሎማሲ ጣልቃ ገብነት ወሳኝ ሚና መጫወቱም ተገልጿል። ስምምነቱ ቻይናና ፓኪስታን በጋራ በመተባበር በመካከለኛው ምስራቅ ለሳምንታት የዘለቀውን የጦርነት ስጋት ወደ ሰላም የቀየሩበት ታሪካዊ ክስተት ሆኖም ተመዝግቧል። ስለሆነም ኢራን በሁለቱ ሳምንታት የተኩስ አቁም ጊዜ ውስጥ በሆርሙዝ ሰርጥ ደህንነቱ የተጠበቀ መተላለፊያ እንዲኖር መፍቀዷንም የውጭ ጉዳይ ሚኒስትሩ አባስ አራግቺ አስታውቀዋል። ነገር ግን በሆርሙዝ ደህንነቱ የተጠበቀ የመርከቦች መተላለፍ እንዲሁ ዝም ብሎ ሳይሆን በኢራን የታጠቁ ኃይሎች ቅንጅትና ቴክኒካዊ ገደቦችን ከግምት በማስገባት የሚከናወን እንደሆነም አስታውቀዋል። በኢራን የታጠቁ ኃይሎች ቅንጅት ማለት ደግሞ መርከቦች በሆርሙዝ በሚያልፉበት ወቅት እንቅስቃሴያቸው በኢራን ጦር ኃይል እውቅና ቁጥጥርና መመሪያ ስር ይሆናል ማለት ነው ሲሉም አስረድተዋል። በሌላ በኩል አሜሪካ ከኢራን የቀረበላትን የ10 ነጥብ የሰላም ሐሳብ ለድርድር እንደ መነሻ የተቀበለች ሲሆን ኢራንም በበኩሏ የአሜሪካን የ15 ነጥብ የድርድር ሐሳብ እያጤነች መሆኗን የውጭ ጉዳይ ሚኒስትሩ አባስ አራግቺ ገልጸዋል። በዚህም ፕሬዝዳንት ዶናልድ ትራምፕ ስምምነቱን ሙሉ ድል ሲሉ የገለጹ ሲሆን ቻይና ኢራንን ወደ ድርድር ጠረጴዛ ለማምጣት ላደረገችው ጥረትም እውቅና ሰጥተዋታል። ሁለቱ ሀገራት ዘላቂ ተኩስ አቁም ላይ ለመድረስ የሚያስችል የሰላም ንግግር በቀጣዩ አርብ በእስላማባድ እንደሚጀምሩም ተነግሯል። ሩሲያና ቻይና በሆርሙዝ ወሽመጥ የመርከቦችን የመጓጓዝ ነጻነት ለማስከበር የቀረበውን የውሳኔ ሐሳብ ውድቅ አደረጉ። በኒውዮርክ የተባበሩት መንግስታት ድርጅት ዋና መስሪያ ቤት በተካሄደው የጸጥታው ምክር ቤት ስብሰባም ቻይናና ሩሲያ የድምፅን በድምፅ የመሻር መብታቸውን በመጠቀም በኢራን ላይ የቀረበውን የውሳኔ ሐሳብ ውድቅ አድርገዋል። የኢራን የቅርብ አጋር የሆኑት ሩሲያና ቻይና በሆርሙዝ ወሽመጥ የባህር ላይ የመጓጓዝ ነጻነትን ዳግም ለማስከበር በባህሬን ተነድፎ ወይንም ተረቆ የቀረበውን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የውሳኔ ሐሳብ በቪቶ ውድቅ ማድረጋቸውን የምክር ቤቱ መረጃ ያመላክታል። በሌላ በኩል ከ15ቱ የጸጥታው ምክር ቤት አባላት ውስጥ 11ዱ ለውሳኔው ሐሳቡ ድጋፍ የሰጡ ሲሆን ፓኪስታንና ኮሎምቢያ ደግሞ ድምፅ ከመስጠት ታቅበዋል ተብሏል። ሆኖም የውሳኔ ሐሳቡ ለማለፍ ቢያንስ 9 ድምፅ ማግኘት የነበረበት ሲሆን 11 የድጋፍ ድምፅ ቢያገኝም ቋሚ ኮሚቴ የሆኑት ቻይናና ሩሲያ ቬቶ በመጠቀማቸው ምክንያት ግን ሙሉ በሙሉ ሊከሽፍ ችሏል የተባለው። ይህ የውሳኔ ሐሳብ በመጀመሪያ አንቀጽ 7ን ተግባራዊ በማድረግ አባል ሀገራት የሆርሙዝ ባህረ ሰላጤን ለማስከፈት ወታደራዊ ኃይል እንዲጠቀሙ ፍቃድ የሚሰጥ እንደነበር አይዘነጋም። በሌላ በኩል በተባበሩት መንግስታት ድርጅት የኢራን መልእክተኛ የሆርሙዝ ወሽመጥን በኃይል ለማስከፈት ያለመውን የውሳኔ ሐሳብ በቪቶ ውድቅ ላደረጉት ቻይናና ሩሲያ ከፍተኛ ምስጋና ቀርበዋል። በዓለም አቀፍ ገበያ የነዳጅ ዋጋ በከፍተኛ ሁኔታ ቅናሽ ማሳየት ጀመረ።
አሜሪካና ኢራን ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት ላይ መድረሳቸውን ተከትሎ በዓለም አቀፍ ገበያ የነዳጅ ዋጋ በከፍተኛ ሁኔታ ቅናሽ ሲያሳይ፣ በተቃራኒው የአሜሪካ የአክሲዮን ገበያ መነቃቃት አሳይቷል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በኢራን የኢነርጂና የሲቪል ተቋማት ላይ ጥቃት ለመሰንዘር ያስቀመጡት የጊዜ ገደብ ሊያበቃ ጥቂት ሰዓታት ሲቀሩት ሁለቱ ሀገራት ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት ላይ መድረሳቸው ተገልጿል። በፓኪስታን አገናኝነት የተደረሰው ይህ ስምምነትም ኢራን ለዓለም የነዳጅ ንግድ ወሳኝ የሆነውን የሆርሙዝ ወሽመጥ ለቀጣዮቹ 14 ቀናት ክፍት ለማድረግ መስማማቷን ተከትሎ የተገኘ መሆኑ ተመላክቷል። በዚህም የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት መግለጫ በሁለቱ ሳምንታት ውስጥ የንግድ መርከቦች በወሽመጡ በኩል በሰላም እንዲያልፉ ከሀገሪቱ የጦር ኃይል ጋር ቅንጅት እንደሚደረግ አረጋግጠዋል። ይህንን ዲፕሎማሲያዊ እርምጃ ተከትሎም በዓለም አቀፍ የኢኮኖሚ ገበያ ላይ ከፍተኛ ለውጥ እየታየ መሆኑም ተገልጿል። እንዲሁም በጦርነቱ ምክንያት በከፍተኛ ሁኔታ ንሮ የነበረው የነዳጅ ዋጋ $100 በታች ዝቅ ያለ ሲሆን የአሜሪካው ክሩዝ ነዳጅ የ14.3 በመቶ እንዲሁም የብሬንት ድፍድፍ ነዳጅ ደግሞ የ13.3 በመቶ ቅናሽ አሳይቷልም ተብሏል። በአንጻሩ ስጋት ገብቶት የነበረው የአሜሪካና የኤስያ አክሲዮን ገበያ ደግሞ መነቃቃት የታየበት ሲሆን የንግድ ጠቋሚዎቹ የ2 በመቶ ጭማሪ አስመዝግበዋል መባሉን ደግሞ ዘ ጋርዲያን ዘግቧል። ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ማስታወቂያን ይፋ ካደረጉ ከ4 ሰዓታት በኋላ መግለጫ ወጣው። የእስራኤል ጠቅላይ ሚኒስትር ጽሕፈት ቤት ስምምነቱ ሊባኖስን እንደማያካትት አስታወቀም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ማስታወቂያ ይፋ ካደረጉ ከ4 ሰዓታት በኋላ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት በአሜሪካና በኢራን መካከል የተደረሰውን ስምምነት በበጎ የሚቀበል መግለጫ አውጥቷል። ሆኖም ግን የፓኪስታን አሸማጋዮች ስምምነቱ ሊባኖስንም ያካተተ ነው የሚል ማብራሪያ ቢሰጡም ጽሕፈት ቤቱ ግን የተኩስ አቁሙ ሊባኖስን እንደማይሸፍን በአጽንኦት አስታውቋል። በእንግሊዝኛ ቋንቋ ብቻ በወጣው የጠቅላይ ሚኒስትሩ ጽሕፈት ቤት መግለጫም ኢራን የውሃ ወሽመጦችን ወዲያውኑ የምትከፍት እንዲሁም በአሜሪካ በእስራኤልና በቀጠናው ሀገራት ላይ የምታደርገውን ማንኛውንም ጥቃት የምታቆም ከሆነ እስራኤል ፕሬዝዳንት ትራምፕ በኢራን ላይ የሚሰነዘረውን ጥቃት ለ2 ሳምንታት ለማገድ ያስተላለፉትን ውሳኔ ትደግፋለችም ብሏል። መግለጫው አክሎም ኢራን ከአሁን በኋላ በአሜሪካ፣ በእስራኤል፣ በአረብ ጎረቤቶቿና በዓለም ላይ የኒውክሌር የሚሳኤልና የሽብር ስጋት እንዳትሆን ለማድረግ አሜሪካ የምታደርገውን ጥረት እስራኤል ትደግፋለች ሲልም ገልጿል። በተጨማሪም በቀጣይ በሚደረጉ ድርድሮች አሜሪካ፣ እስራኤልና የእስራኤል የቀጠናው አጋሮች የሚያመሳስሏቸውን እነዚህን የጋራ ግቦች ለማሳካት ዩናይትድ ስቴትስ ቁርጠኛ መሆኗን ለእስራኤል አረጋግጣለች ሲል ጽሕፈት ቤቱም አስታውቋል። በመጨረሻም የጠቅላይ ሚኒስትሩ ጽሕፈት ቤት መግለጫውን ሲያገባደድ የሁለቱ ሳምንታት የተኩስ አቁም ስምምነት ሊባኖስን አያካትትም ሲል እስራኤል በሊባኖስ ላይ ያላትን የጦር አቋም በድጋሜም አስምሮበታል። ወደ መጨረሻው ዝርዝር መረጃችን ስንሸጋገር ደግሞ በኢራቅ ታግታ የነበረችው አሜሪካዊት ጋዜጠኛ መለቀቋን የአሜሪካ የውጭ ጉዳይ ሚኒስትር አስታወቀም። በኢራቅ ዋና ከተማ ባግዳድ በታጠቁ ኃይሎች ተጠልፋ ለ1 ሳምንት ያህል ታስራ የነበረችው አሜሪካዊት ጋዜጠኛ ሼሊ ኪትልሰን መለቀቋን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አስታውቀዋል። ሚኒስትር ሩቢዮ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ጋዜጠኛዋ በኢራን እንደሚደገፍ በሚነገርለት ካታኢብ ሂዝቦላ ከተባለው ታጣቂ ቡድን እጅ መውጣቷን አረጋግጠዋል። ጋዜጠኛ ሼሊ ኪትልሰን በነጻነት በመለቀቋ እጅግ ተደስተናል ያሉት ሚኒስትሩ በአሁኑ ወቅትም በሰላም ከሀገሪቱ እንድትወጣ አስፈላጊውን ድጋፍ እናደርጋለን ሲሉም ተናግረዋል።
በሌላ በኩል ካታኤብ ሂዝቦላ በበኩሉ ጋዜጠኛዋን የለቀቃት ወዲያውኑ ከኢራቅ እንድትወጣ በሚል ጥብቅ ትዕዛዝ መሆኑን በቴሌግራም ገጹ ባወጣው መግለጫ አስታውቋል። ቡድኑ ይህንን እርምጃ የወሰደው ደግሞ ለኢራቁ ጠቅላይ ሚኒስትር መሐመድ ሺአ አልሱዳኒ ሀገራዊ አቋም እውቅና ለመስጠት መሆኑን ቢገልጽም መሰል ድርጊቶች ግን ለወደፊቱ እንደማይደገሙ አስታውቋል። እንደ አሶሺየትድ ፕሬስ ዘገባ ከሆነ ደግሞ የጋዜጠኛዋ መለቀቅ የተከናወነው በኢራቅ መንግስት ቁጥጥር ስር የነበሩ 6 የቡድኑ አባላት በምላሹ እንዲፈቱ በሚል ስምምነት ነው ብሏል። እነዚህ እስረኞች በሶሪያ በሚገኝ የአሜሪካ ወታደራዊ ካምፕ ላይ ጥቃት በመሰንዘር ተጠርጥረው የነበሩ መሆናቸው ተገልጿል። ስለሆነ ሚኒስተር ማርኮ ሩቢዮ ለጋዜጠኛዋ መለቀቅ አስተዋጽኦ ላደረጉ የኢራቅ ከፍተኛ የፍትህ ምክር ቤት፣ ለፌዴራል የምርመራ ቢሮና ለሀገር መከላከያ ሚኒስቴር ምስጋና ቀርበዋል። ይህ እርምጃ ደግሞ የፕሬዝዳንት ዶናልድ ትራምፕ አስተዳደር ለአሜሪካውያን ደህንነት ያለውን ቁርጠኝነት የሚያሳይ መሆኑንም አክለዋል። በተጨማሪም ዩናይትድ ስቴትስ በአሁኑ ወቅት ለኢራቅ የደረጃ 4 የጉዞ ማስጠንቀቂያ ያወጣች ሲሆን ዜጎቿን በማንኛውም ምክንያት ወደ ሀገሪቱ እንዳይጓዙና እዚያ የሚገኙትን በአስቸኳይ ለቀው እንዲወጡ አሳስባለችም። ቀጥለናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ወደ ስፖርታዊ መረጃዎቻችን ስንሸጋገር 26ኛው ሳምንት የሲቢኢ የኢትዮጵያ ፕሪሚየር ሊግ ዛሬ ይጀምራል። ኢትዮጵያ ከኡሩጓይ በዚህ ሰዓት እየተጫወተች ሲሆን ቀይ ቀበሮቹ ተጋጣሚዎቻቸውን ዛሬ ያውቃሉ። ተወዳጁ የአውሮፓ ሻምፒየንስ ሊግ የትላንት ምሽት ጨዋታዎች ደግሞ ለባለሜዳዎቹ ሽንፈትን ያስጎነጩ ሲሆን ዛሬ ምሽትም በታላቁ መድረክ ተጠባቂ ጨዋታዎች ይካሄዳሉ። እነዚህንና ሌሎች ስፖርታዊ መረጃዎችን መኮንን አልማው አዘጋጅቷቸዋል። ተከታትለን እንመለስም። አመሰግናለሁ መላኩ። እንደምን ዋላችሁ ውድ የገበያ ሚዲያ ቤተሰቦቻችን፣ ስፖርታዊ ዘገባዎችን ይዤላችሁ ቀርብ ያለው ከሀገር ውስጥ ቀዳሚ ያደርጋለሁ። ኢትዮጵያ ከኡሩጓይ ጋር እየተጫወተች ነው። የኢትዮጵያ ከ18 ዓመት በታች ሴቶች ብሔራዊ ቡድን የመጀመሪያ ጨዋታቸውን በዚህ ሰዓት ከኡሩጓይ ጋር እያደረጉ ነው። ጨዋታው ከደቂቃዎች በፊት 5 ሰዓት ከ30 ሲል የተጀመረ ሲሆን ገበያ ስፖርት ለትንንሽ ሉሲዎቹ መልካም ዕድል ይመኛል። ቀይ ቀበሮዎቹ በበኩላቸው ተጋጣሚያቸውን ዛሬ ያውቃሉ። ከ22 ዓመታት በኋላ ለአፍሪካ ዋንጫ ያለፈው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ዛሬ የምድብ ተጋጣሚውን የሚያውቅ ይሆናል። ከ17 ዓመት በታች የአፍሪካ ዋንጫ ምድብ ድልድል ዛሬ በሀገረ ግብጽ ካይሮ ከተማ ከሰዓት በኋላ ይፋ እንደሚሆን ይጠበቃል። የዕጣ ማውጣት ስነስርዓቱም በአፍሪካውያኑ ኮከቦች በፊስቶን ማዮሌ፣ በአሊዮ ዲዮንግና በአህመድ ቢልሃጂ አማካኝነት እንደሚደረግ ካፍ አሳውቋል። ቀይ ቀበሮዎቹ ታሪካዊ ውድድራቸው ከሚያዝያ 17 እስከ ግንቦት 7 ድረስ የሚያደርጉ ይሆናል። በዚህ ውድድር ጥሩ ውጤት ማስመዝገብ የቻሉ 10 ብሔራዊ ቡድኖች አፍሪካን በመወከል በ2026 ከ17 ዓመት በታች ዓለም ዋንጫ የሚሳተፍ ይሆናል። 26ኛ ሳምንት የሲቢኢ የኢትዮጵያ ፕሪሚየር ሊግ ዛሬ በሚደረጉ 4 ጨዋታዎች ይጀምራል። ቀን 7 ሰዓት ላይ ኢትዮጵያ ቡና ከሸገር ከተማ እንዲሁም 10 ሰዓት ላይ ቅዱስ ጊዮርጊስ ከኢትዮ ኤሌክትሪክ በአበበ ቢቂላ ስቴዲየም ጨዋታቸውን ያደርጋሉ። እንዲሁም በሐዋሳ ዩኒቨርሲቲ ስቴዲየም ኢትዮጵያ ንግድ ባንክ ከመቀለ ሰባ እንደርታ 9 ሰዓት ላይ፣ ሽረ ምድረ ገነት ከድሬዳዋ ከተማ ደግሞ 12 ሰዓት ላይ ይጫወታሉ። ከሜዳቸው ውጭ የተጓዙት ባየር ሙኒክና አርሰናል ተጠባቂ የነበረውን ጨዋታ ድል አድርገዋል። በአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ ጨዋታ ወደ ስፔን የተጓዘው ባየር ሙኒክ ሪያል ማድሪድን 2-1 ሲያሸንፍ፣ ወደ ፖርቹጋል ያመራው አርሰናል በበኩሉ ስፖርቲንግ ሊዝበንን 1-0 አሸንፎ ተመልሷል። የባየር ሙኒክን የማሸነፊያ ግብ ሃሪኬንና ሉዊስ ዲያስ ሲያስቆጥሩ ለሪያል ማድሪድ ደግሞ ከሽንፈት ያልታደገቻቸውን ብቸኛ ግብ ኬሊያን ሚባፔ ከመረብ አሳርፏል። የመድፈኞቹን ብቸኛ የማሸነፊያ ግብ ደግሞ ተቀይሮ የገባው ካይ ሃቨርት ባለቀ ሰዓት አስቆጥሯል። ሌሊቱን በተደረገ ጨዋታ በመድፈኞቹ በሜዳቸው ሽንፈት የገጠማቸው ስፖርቲንግ ሊዝበኖች በሜዳቸው ባደረጓቸው ያለፉትን 16 ጨዋታዎች አልተሸነፉም ነበር። እንዲሁም በዓመቱ በሜዳቸው ያደረጓቸውን ሁሉንም ማለትም 5ቱንም የአውሮፓ ሻምፒዮንስ ሊግ ጨዋታዎች አሸንፈው ነበር። መድፈኞቹ
አርሰናሎቹ በበኩላቸው በዚህ የውድድር ዓመት ባደረጓቸው ጨዋታዎች በ26 ጎል ሳይቆጠርባቸው መውጣት ችለዋል። አርሰናል የቻምፒዮንስ ሊግ ግማሽ ፍጻሜውን መቀላቀል ከቻለም በታሪካቸው ለመጀመሪያ ጊዜ በተከታታይ ለ2 ዓመታት ለግማሽ ፍጻሜ መድረስ የቻሉበት ዓመት ይሆናል። በተጨማሪም መድፈኞቹ ትላንት ማሸነፋቸውን ተከትሎ በ2026-27 የውድድር ዘመን ብቻ የእንግሊዝ ፕሪሚየር ሊግ ክለቦች በመድረኩ ይሳተፉ የነበረውን ቁጥር ወደ 5 አስፍተውታል። ሪያል ማድሪድ ከባየር ሙኒክና አርሰናል ከስፖርቲንግ ሊዝበን የመልሱን ጨዋታቸውን በሚቀጥለው ሳምንት ረቡዕ የሚያደርጉ ይሆናል። ከሌሊቱ ውጤቶች በኋላ የሪያል ማድሪድ ወደ ቀጣዩ ዙር የመሸጋገር እድል ሲቀንስ የባየር ሙኒክ እጅጉን ጨምሯል። ከዚህ ቀደም ባየር ሙኒክ 66% እንዲሁም ሪያል ማድሪድ 34% ግማሽ ፍጻሜውን የማለፍ እድል ነበረ። ከትላንቱ ጨዋታ በኋላ ግን ባየር ሙኒክ 84%፣ ሪያል ማድሪድ 16% የማለፍ እድል አስመዝግበዋል። አርሰናሎች በበኩላቸው ከሌሊቱ ጨዋታ በኋላ ይበልጥ ወደ ግማሽ ፍጻሜው ለመቀላቀል ተመራጭ ሆነዋል። ከትላንቱ ጨዋታ በፊት አርሰናል 85% እንዲሁም ስፖርቲንግ ሊዝበን 15% የማለፍ እድል ነበራቸው። ከሌሊቱ ጨዋታ በኋላ ግን አርሰናል 94% እንዲሁም ስፖርቲንግ ሊዝበን 6% ወደ ግማሽ ፍጻሜው የማለፍ እድል አላቸው። በዚህ ግዙፍና ተወዳጅ የአውሮፓ ሻምፒዮንስ ሊግ መድረክ ዛሬም ቀሪ 2 ግጥሚያዎች ይደረጋሉ። ዛሬ ምሽት በተመሳሳይ 4 ሰዓት ላይ የፈረንሳዩ ፒኤስጂ ከእንግሊዙ ሊቨርፑል የሚያደርጉት የሩብ ፍጻሜ የመጀመሪያ ዙር ጨዋታ ተጠባቂ ነው። የአምና የመድረኩ አሸናፊ የፈረንሳዩ ቱጃር ክለብ ፒኤስጂ በድጋሚ ዋንጫውን ለማንሳት የሚያደርገውን ጉዞ ለማጠናከር ወደ ሜዳ ይገባል። ሊቨርፑል በበኩሉም በውድድር ዓመቱ ማሳካት የሚችለውን አንድ የመጨረሻ ዕድል ላለማጣት ከአምናው ሻምፒዮን ጋር በፓርክ ደ ፕረንስ ከባድ ፍልሚያ ይጠብቀዋል። ፒኤስጂ በ16ቱ ጥሎ ማለፍ የእንግሊዙን ክለብ ቼልሲን በድምር ውጤት 8-2 በማሸነፍ ሩብ ፍጻሜውን መቀላቀሉ ይታወሳል። የ6 ጊዜ መድረኩ አሸናፊ ሊቨርፑል በበኩሉ በ16ቱ ጥሎ ማለፍ የተቀላቀለው ጋላታሳራይን በድምር ውጤት 4-1 በማሸነፍ መሆኑ አይዘነጋም። በሳምንቱ መጨረሻ ከኤፍኤ ካፕ ዋንጫ በማንቸስተር ሲቲ የተሰናበተው ሊቨርፑል ወደ ድል ለመመለስና በአውሮፓ ሻምፒዮንስ ሊግ የሚያደርገውን ጉዞ አጠናክሮ ለመቀጠል ብርቱ ፉክክር ያደርጋል። ሁለቱ ቡድኖች እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች ሊቨርፑል 3ቱን ሲያሸንፍ ፒኤስጂ በሁለቱ ድል አድርጓል። በ2024-25 የውድድር ዓመት ሁለቱ ቡድኖች በ16ቱ ጥሎ ማለፍ ተገናኝተው ፒኤስጂ ሊቨርፑልን ከውድድሩ ውጭ ማድረጉ የሚታወስ ነው። ምሽት 4 ሰዓት ላይ በፓርክ ደ ፕረንስ የሚጀምረውን የሁለቱን ቡድኖች ተጠባቂ ጨዋታ ስፔናዊው ዳኛ ጆሴ ማሪያ ሳንቼዝ በመሃል ዳኝነት የሚመሩት ይሆናል። በተመሳሳይ ምሽት 4 ሰዓት በዚሁ ተወዳጅ መድረክ የሩብ ፍጻሜ የመጀመሪያ ዙር ጨዋታ ሁለቱ የስፔን ክለቦች ባርሴሎናና አትሌቲኮ ማድሪድ ጨዋታቸውን ያደርጋሉ። የላሊጋው መሪ ባርሴሎና ኒውካስትል ዩናይትድን 8-3 እንዲሁም አትሌቲኮ ማድሪድ ቶተንሃም ሆትስፐርን 7-5 በሆነ ድምር ውጤት አሸንፈው ነበር ሩብ ፍጻሜውን የተቀላቀሉት። ሁለቱ ቡድኖች በሳምንቱ መጨረሻ በስፔን ላሊጋ 30ኛ ሳምንት መርሃ ግብር ተገናኝተው ባርሴሎና ማሸነፉ ይታወሳል። በተጨማሪም በዚሁ የውድድር ዓመት በኮፓ ድለሪ የግማሽ ፍጻሜ መርሃ ግብር ተገናኝተው አትሌቲኮ ማድሪድ በድምር ውጤት ባርሴሎናን 4-3 አሸንፎ ከውድድሩ ማሰናበቱ ይታወሳል። ሁለቱ ቡድኖች በአጠቃላይ እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች ባርሴሎና 4ቱን በማሸነፍ የበላይነቱን ሲይዝ አትሌቲኮ ማድሪድ በአንዱ ማሸነፍ ችሏል። በካምፕ ኑ የሚደረገውን ተጠባቂ የምሽቱን ጨዋታ ሮማንያዊው ዳኛ ስቴባን ኮቫክስ በመሃል ዳኝነት የሚመሩት ይሆናል። መላኩ ለሰዓቱ ያስኳቸውን ስፖርታዊ መረጃዎች በዚሁ ልቋጭ። አመሰግናለሁ። ስፖርታዊ መረጃዎችን ተከታትለን ተመልሰናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን፣ በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 177 ብር ከ35 ሳንቲም የተገዛ 180 ብር ከ89 ሳንቲም የተሸጠ ይገኛል። ፓውንድ ስተርሊንግ 230 ብር ከ5 ሳንቲም የተገዛ 234 ብር ከ65 ሳንቲም የተሸጠ ይገኛል። ዩሮ ደግሞ 200 ብር ከ70 ሳንቲም መግዣው ሲሆን መሸጫው ደግሞ 204 ብር ከ71 ሳንቲም ሆኗል። ስዊስ ፍራንክ እንዲሁ 220 ብር የተገዛ
224 ብር ከ40 ሳንቲም የተሸጠ ይገኛል። የተባበሩት አረብ ኤምሬትስ ድራም ደግሞ 47 ብር ከ41 ሳንቲም የተገዛ 48 ብር ከ35 ሳንቲም የተሸጠ ይገኛል። የሳውዲ ሪያል 46 ብር ከ26 ሳንቲም መግዣው ሲሆን መሸጫው ደግሞ 47 ብር ከ18 ሳንቲም ሆኗል። የቻይናው ዩዋን 24 ብር ከ15 ሳንቲም የተገዛ 24 ብር ከ63 ሳንቲም የተሸጠ ይገኛል። የካናዳው ዶላር ደግሞ 122 ብር ከ50 ሳንቲም የተገዛ 124 ብር ከ95 ሳንቲም የተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው ዜናዎቻችን እነዚህን ይመስሉ ነበር። እንዲሁም ስፖርታዊ መረጃዎችን ጨምሮ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። እንኳን ለብርሃነ ትንሣኤው በዓል በሰላም አደረሳችሁ። በአዲስ አበባ የሪል ስቴት ገበያ ትልቁ ሚስጥር ምን እንደሆነ ያውቃሉ? ሁሉም ሰው ቤት ይገዛል። ብልሆች ግን የት ከማን መግዛት እንዳለባቸው ጠንቅቀው ያውቃሉ። ሜሪት ፕሮፐርቲስ በመሃል ተክለ ሃይማኖት እያስገነባ የሚገኘውን ዘመናዊና የራሱ የሆነ እንግዳ ማረፊያ እንዲሁም ደረጃቸውን የጠበቁ ሊፍቶችን ያሟሉ የንግድ ሱቆችን ከ25 ካሬ ጀምሮ ይዞላችሁ ቀርበዋል። በተጨማሪም በውቢቷ ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መሃል ቅንጡ አፓርትመንቶችን ይዘንሎት መተናል። ከባለ 1 መኝታ እስከ ባለ 4 መኝታ በ4.2 ሚሊዮን ብር ሙሉ ክፍያና በ918 ሺህ ብር ቅድመ ክፍያ እየሸጠን እንገኛለን። ልብ ይበሉ፣ ያሉን ቤቶች ጥቂት ብቻ ስለሆኑ ደግሞ በማያገኙበት ቦታ ላይ የቤት ባለቤት ለመሆን ፈጥነው ከታች ባለው የድርጅቱ ስልክ ይደውሉ። በ0910 96 3904 ወይም በ0994 74 7686 ላይ ይደውሉ። ሜሪት ፕሮፐርቲስ